ከዓመታት በፊት ለወይዘሮ ዝናሽ ገብሬ ህይወት ቀላል አልነበረም። የአራት ልጆች እናት የሆነችው ወይዘሮ ዝናሽ በተስፋ ብርሃን የምገባ ማዕከል ለ3 ዓመታት ያክል የአገልግሎቱ ተጠቃሚ እንደነበረች ትናገራለች። አሁን ላይ ግን በተስፋ ብርሃን የምገባ ማዕከል በተሰጣት ድጋፍ ከምገባ ማዕከሉ በመውጣት ራሷንና ቤተሰቦቿን እያስተዳደረች ትገኛለች። ምገባ ማዕከል በጣም ህይወቴ ላይ ለውጥ አምጥቷል እና ያው በቀን አንዴ ነበር መገባው በቀን ሁለቴ ለመብላት በቅቻለሁ። ምስጋና ይግባ እና አሁን በጣም ጥሩ ኑሮ ላይ ነው የምኖረው። የአራት ልጆች እናት ነኝ። 3 ዓመት ተመግቤያለሁ። አሁን ግን ራሴን ችዬ ራሴን አስተዳድራለሁ። ልክ እንደ ወይዘሮ ዝናሽ ገብሬ ሌሎችም የተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እናቶች ዛሬ ላይ በማዕከሉ በተደረገላቸው ስልጠናና ድጋፍ የራሳቸውን ስራ በመስራት ቤተሰቦቻቸውን እያስተዳደሩ እንደሚገኙ ነግረውናል። በጣም አሪፍ ነው። በፊት ያው ተባራሪ ስራ ነው የሚሰራው፣ ያገኘውትን ስራ ነው የሚሰራው እና ከዛ ያው ምገባ ነበር የሚጠቀመው። ምገባ ማዕከል ያው እኛ ከነሱ መሃል ያው መስራት ትችላላችሁ ተብለን ተመልምለን ነው ወጣነው እና ከዛ ውስጥ ወጥተንም ሰልጥነን ከስልጠና በኋላም ይቃ ተበርክቶልን እየሰራው ነው የሚገኘው። በጣም ህይወቴ ላይ ለውጥ አመጣ። ብራዬ ሰለጠልን ብዙ ነገር ሰለጠልን። ስልጠናው በጣም ጠቅሞኛል። እኔ መገዝቻለሁ ልብስ ዳቦ ምጣድም አለኝ እና እዚች ጋም ጫማ እርጌንዶ ጫማዎች እሸጣለሁ። ስኳር ድንች፣ ሳር፣ በቆሎ አሁን ክረምት ሲሆን ወይራ ብዙ ነገር ነው የምሰራው። እግዚአብሔር ይመስገን። እቁብ እጥላለሁኝ በቀን 100 ብር እዚህ ጋር የወር 1000 ብር አለኝ። ራሴን የሚባል ቁጠባ አለኝ ቆጥባለሁ። በጣም ደስ የሚል ህይወቴ ላይ ለውጥ አግኝቻለሁ እና ምገባ ማዕከል የተጠቀምኩት ስልጠና ሰለጠንኩኝ። ከስልጠና በኋላ የትብስ ማሽን ተሰጠን እና ደግሞ መንቀሳቀሻ ትንሽ ብር ተሰጠን። ከዛ በኋላ ጥላም ተሰጠን። ይሄው እየሰራው እገኛለሁ። ቺፕስ እየሸጥኩኝ ራሴንም ለውጬ ቤተሰቦቼንም አስተዳድራለሁ። ምገባ ማዕከል ነበር የምንቻለው። ከዛ ሰልጥነን ስልጠና ወስደን ምጣድና ብር ተሰጠን። ያው ስራ ጀመርን። ተመስገን መቼም እስካሁን ድረስ እየሰራን። የአዲስ አበባ ከተማ አስተዳደር ሰው ተኮርና በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን በተለያየ መልኩ በመደገፍ ለበርካታ አቅም ላነሳቸው ዜጎች አቅም ሆኗል። በአሁኑ ሰዓት በአዲስ አበባ ከተማ 26 የምገባ ማዕከላት የሚገኙ ሲሆን በቀን እስከ 40 ሺህ የሚደርሱ ዜጎች በቀን አንዴ እንዲመገቡ አስችሏል። የተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እነዚህ እናቶች ዛሬ ላይ የራሳቸውን ስራ በመስራት ላይ ይገኛሉ። ከዚህ በላይ ድጋፍ ቢደረግላቸው ደግሞ ብዙ ስራዎችን መስራት እንችላለን ይላሉ። እንደምታየው ሜዳ ላይ ሆነ እንጂ ለ2 ዓመት ነው የምጠቀም የነበረው እና አሁን እየሰራው ነው። በሱ ነው ልጆችን ማስተምረው። እኔም እየተዳደርኩ ያለሁት ሌላ ስራ የለኝም እና ከዚህ የበለጠ ድጋፍ ገዛ ቢደረግልን የመስራት አቅም አለኝ። አሁን መስሪያ ቦታ ብገኝ ሼድ ምናምን ባገኝ እኔ እሰራለሁ። ከመስራት ወደ ኋላ አይደለም። ሌላ አቅም ስላለ ያው አቅም ጉዳይ ነው እንጂ መስራት እችላለሁ። እንትን ያገኘሁትን ነገር መስራት እችላለሁ። ሙያ አለኝ እኔ። አሁን እኔ ኮንቴነር የሰው ነው ዝናብና ፀሐይ ሲፈራረቅብኝ ህፃን ልጅ ይዘሻል ብሎ ሰው ነው የሰጠኝ። አሁን ወስቷለኝ ይፈልጋለሁ አለኝ። ያው ቦታ እዚቹ ጋር ያው እንዳለማመጥኩኝ እያስፋፋው አሁን ለወደፊት ካልሲ ብዙ ነገር ለማምጣት አላማ አለኝ። ገበያው ቆንጆ ነው፣ ተጠቃሚም አለ። በዚሁ እየሰራን እንገኛለን። ግን ያው ዝናብም ሲመጣ ፀሐይም ሲመጣ እንደዚህ እንቸገራለን። የሆነ መስሪያ ቦታ ብናገኝና ብንሰራ ደስ ይለኛል። እነዚህ በተስፋ ብርሃን የምገባ ማዕከል ተጠቃሚ የነበሩ እናቶች ይህንን ሀሳብ አመንጭተው ህይወታቸውን በመልካም ለቀየሩ አካላት ምስጋና አቅርበዋል። እና በጣም ነው እንጃ ላቀ ያለ ምስጋና አቀርባለሁ ለከንቲባ ቢሮም ሜና ጤና ይስጣት አለነችም እና ቃላት ያጥረኛል። ሴቶችና ህጻናት ማህበራዊ ጉዳይን በጣም እጅግ አድርጌ አመሰግናለሁ እና የልጆቼንም ይሄው በዚህ ነው የምተዳደረው። 2 ልጆች አሉ እና አመሰግናለሁ ላለ